በፍቅር ግንኙነት አመታትን ባቃጥልም ግን ምንም ውሳኔ መስጠት አልቻልኩም። እንደዚህ የሚቀጥል ከሆነ ከባድ ሊሆን ይችላል። ግን አንዴ ገብቼበት እሱ ከልቡ ባይሆንስ? ቆይ ምን አደርጋለሁ? እድሜ ላንተ። ከዚህ በኋላ ምንም አይነት አስፈሪ አድናቂ አይኖረኝም። ከሻሎ ኮስሞ ልብስ ባታመጣልኝ ኖሮ በጣም አፍር ነበር። ሰውየው አሁን ተይዟል። መረጋጋት ትችያለሽ። ህይወትሽን መቀጠል ትችያለሽ። ስራሽ ነው። እየበላሽ ያለፉትን 2 ቀናት አሁንም ሳስበው በጣም ያስፈራኛል። በቅርቡ ቀረጻውን ለመቀጠል ዝግጁ ሆናለሁ። እንደዚህ ቁጭ ብለን አብረን መብያ ሰዓት አይኖረንም። አንድ ነገር ልንገርሽ፣ 2 ነገሮችን ቀረጻ ላይ አስተውሺ። በመጀመሪያ የጤናሽን ጉዳይ፣ ሁለተኛ ጥንቃቄ አድርጊ። ፊልሙ ላይ መሪ ተዋናይ ነኝ። ስለኔ ከተጨነቅ ለምን መተህ አታየኝም? ስለሱ አላወራሁም። እና ምን እያልክ ነው? እኔ ያወራሁት ስለ ፓንዊንግ ነው። ቀላል ሰው አይደለም። ሁለታችሁም ተመሳሳይ ናችሁ። እውነቱን እንናገር ከተባለ እሱ ሁሉንም ነገር ባይጋፈጥና አላማው ሁሉ ገደል ቢገባ የማለቅስበት ትከሻ አይኖረኝም ነበር። ስለ አንዳንድ ነገሮች ባላወራም አላስተውልም ማለት አይደለም። ታውቂያለሽ፣ ይህ እቅድ በእርግጠኝነት ባንቺ ብቻ ሊጠነሰስ አይችልም። ይህን እንድታረግ ያደረገው ሰው ማን ነው? አላማውስ ምንድን ነው? መቼም ታውቂያለሽ። ዳይሬክተር ዊንግ ከኔ ጋር አሁን ላይ በጣም እየተግባባ ነው። ስለዚህ ቀንተ ብቻ እንዳይሆን አንዳንድ ያደገኛው ጠላታችን በጣም ጨካኝና በጣም አደገኛው ሰው ነው ብዬ አላስብም። ግን ተወዳጅና ደግ የሚመስለው አደገኛ ሰው ነው። በመካከላችን ትልቅ ትውውቅ ነው ያለው። በደንብ ይገባኛል። ለ7 አመታት እኮ አብረን ነበርን። እንደ ጓደኛ እምትለውን ሰማሃለሁ። ቺርስ። እንካ በደንብ ብላ። ይሽን ከመሸ እዚህ ምን ትሰራለህ? እንደምትመጣ መልእክት አላክልኝም። ቆይ ሰዎች ቢያዩንስ? ይሄ ጥሩ አይሆንም። ሰዎች እኮ የሉም። ናንሺን እንዳያሽ ነው አይደል የፈራሹ? በጣም መሽቷል። ለምን እዚህ መጣክ? ዛሬ ከሌሌ እንደሰማሁት አንድ ሰው ሊጎዳሽ ሞክሮ ነበር። ደህና ነሽ? ደህና ነኝ። ናንሺን ቶሎ ደርሶልኛል። ይሽን ለኔ መደወል ትችይ ነበር። አገኝልሽ ነበር። አያስፈልግም።
አውቃለሁ ከናንሽን ጎን ለመታየት ትክክለኛውን ሰዓት ስትጠብቅ ይኖረሻል። ዓለም ሁሉ የእሱ ፍቅረኛ እንደሆንሽ እንዲያስብ ትፈልጊያለሽ። ይገባኛል። ግን ደግሞ እኛ አብረን እያለን ይህን ያህል ከባድ ሁኔታ ውስጥ አላሳለፍሽም። እኛ እኮ ጓደኛ ማቾች ብቻ ነን። ይሄ ፉክክር አይደለም። እሺ፣ ሁሌም በአንቺ ትእዛዝ ስንቀሳቀስ እኖራለሁ። አንቺ ደግሞ ለናንሽን እንደኔ ትሆኛለሽ አይደል? በጣም መሽቷል። ልታበሳጨኝ ነው እንዴ የመጣኸው? እኔና ናንሽን የ7 ዓመት ግንኙነት አለን። 7 ዓመት መጠበቅ ቢኖርብኝም በደስታ ጠብቀዋለሁ። በሱ ልብ ውስጥ ግን የለሽም። እሱን ጠንቅቀሽ ታውቂያለሽ። አንቺ እኔ ላይ ብቻ ነው ልትተማመኝ የምትችይው። ያሳየከኝ ፍቅር በእውነት ልቤን ነክቶታል። ግን እኔ ምንም ነገር እንድታደርግልኝ ጠይቄ አላውቅም። አንተነ ምንም አይነት ክፍያ አልፈልግም ያልከው። አሁን ለምን ተጸጸትክ? ተጸጽቻለሁ። ይሽን አንቺና ናንሽን እድሉ ኖሯችሁ አብራችሁ ብትሆኑ በእውነት ለእናንተ የደስታችሁ ተካፋይ ይሆናለሁ። ቃሌ ነው። አሁን ግን እንደምታየው ነገር ሁላ ተቃራኒ ነው። በቃ መስማት አልፈልግም። ደግሞ እንዴት ብትደፍር ነው ስለ እኔና ስለ እሱ ስለ ወደፊታችን የምትገምተው? አዎ ይሽን ምርጫሽን መቆጣጠር አልችልም። ራሴ መቆጣጠር አለብኝ። ከዛሬ ጀምሮ አላስቸግርሽም። ሄድኩኝ። ይሺ የያዝኩት ወደሸዋል አይደል? ያምራል። ወደሸዋል አይደል? አመሰግናለሁ አባ። አለቃ ሰላም። እህቴ ወይን አለቃ ሊያናግርሽ ይፈልጋል መሰለኝ። ረዳት ወይን። አለቃ ዣን፣
ትላንት የሰጠውሽ የደንበኛ ዝርዝር እንዴት ሆነልሽ? ከአንዳንድ ደንበኞች ማረጋገጫ ፈልጋለሁ። ለምን? ደንበኞቹ የሚፈልጉትና እኛ እያቀረብን ያለነው ልዩነት አለው። የኔን ግምቶች እየተጠራጠርሽ ነው ወይስ እውነቱን ከደንበኞች መስማት ነው የምትፈልጊው? አይደለም ይመስለኛል። አምነ ስራውን እስከሰጠኝ ድረስ የማመዛዘን ችሎታ እንዳለኝ ልታምን ይገባል። በጣም ጥሩ። እንዳንቺ በራስ መተማመን ያለው ሰራተኛ ስላለኝ ደስተኛ ነኝ። ሆኖም ያንቺ ችሎታ ወደፊት ላይ ያተኮረ እንደሆነ ተስፋ አደርጋለሁ። ነገሮችን በጥልቀት ማመዛዘን ይኖርብሻል። በርቺ። ወይም አለቃሻንን እየተቃወምሽው ነበር እንዴ? አልነበረም፣ እውነቱን ነው ያወራሁት። እና ታዲያ ለምን አለቃሻን ነገሩን በጥልቀት ተመልከቸዋለሽ? አልገባኝም። እኔም አላውቅም። ወደ ስራ። ታውቃለህ፣ ይህንን የመሰለ ምግብ ላንተ በራሴ እጅ በፍቅር ነው የሰራውልህ። ሰርተሽ ነው? በሚገባ። ዣውዳይ መብላት ብቻ ሳይሆን ማብሰልም እንደምትችል ታስመሰክሪ ነው። ዳይሬክተር ጎዋን ገና እኮ አልቀመስከውም። ባይጣፍጥስ? በእርግጠኝነት ይጣፍጣል። እባክህ ቅመሰው። እስቲ ቀመስ። ጥሩ ነው፣ በጣም ይጣፍጣል። ግን ትንሽ አትክልት አበዛሽበት እንጂ በጣም ጥሩ ነው። አይ ወንዶች ለካ ስጋ ነው የሚወዱት። እኔ ብዙ ጊዜ አትክልት ስለምበላ ረስቼው ነው። ቆይ አቁም። ሌላ ምግብ ገዝቼ ልምጣ። እባክህን እሺ በለኝ። አይ ዝጋ ሁሌ ነው የምበላው። ይሄ ደግሞ እንቁላል አለው። ለጤና በጣም ጥሩ ነው። በጣም ይጣፍጣል። እውነቴን ነው። አዎ እንግዲያውስ ከወደድከው ሁሌ እሰራልሃለሁ። እሺ? አያስፈልግም። ሁሌ ማመላለሱ ከባድ ነው። ራስሽን አታድግሚ። አያስፈልግም። አይ እውነት ምንም አይከብድም። ሰሞኑን ስራ ቦታ ደግሞ እኔ እየደበረኝ ነው። ሰሞኑን የኛ መስሪያ ቦታችን በጣም ቀዝቅዟል። አለቃዣን ሁሌ እንደተኮሳተረ ነው። ዊናዋን ከባድ ሁኔታ ውስጥ ያለች ነው የምትመስለው። እውነት በጣም ነው የሚደክመው። የእውነት? ልንገርክ፣ ወደኛ ቢሮ ስትመጣ ጃኬት ማምጣት እንዳትረሳ። በጣም ከመቀዝቀዛቸው የተነሳ ስትገባ ይበርድሃል። እና ጨምረክ ብላ። አለቃ፣ ቆይ ግን ሰሞኑን ዌናዋን ለምንድን ነው የተደበረችው? ሁለታችሁም ተነስቶባቸዋል። ያውም አሁን ደግሞ አንድ ላይ ነው የተነሳባችሁ። ምን እንደተፈጠረ አጣራና ድረስበት። ከዛ ድጋሚ እንዳይፈጠር፣ ካልሆነ አንሺን ማለቃቀስ ይጀምራል። ለሐሜት በቂ ጊዜ ካለ በስራ ያሉትን ሰራተኞች ተቆጣጠር። ሌላ ድርጅት እንዳይነጥቃቸው። ችግር አለ እንዴ? ቀርፋፋ ነክ። ለዳይጆንግ ቀላል ጊዜ አይደለም። ሰራተኛ እየወሰዱብን ነው።
ይሄን የሚያደርገው ማናጀር ጁን ነው። ጁን ሊሉ እንደዛ ማድረግ ይፈልጋል። ደግነቱን አንሺን ዌንዋንን ከነሱም ደንበኛ እንድታመጣ ስላደረገ ለሱ ቀላል አይሆንም። በእርግጠኝነት ቀላል አይሆንለትም። የራሴን ሰራተኞች ራሴ ነኝ ያሰለጠንኩት። ከፈለገ እስቲ ሞክር። ጀግና ገራሚ። ይቅርታ፣ በልቤ ውስጥ አንተ ቦታ የለህም። ከት ቆንጆ ነው፣ ጥሩ ነው። እሺ ዳይሬክተር፣ በጣም ጥሩ ነው። አመሰግናለሁ። እሺ እንሂድ። እሺ ችግር አለ እንዴ? ችግር አለ እንዴ? እሺን የለም፣ የሆነ ሰው ያየው መስሎኝ ነው። እንሂድ። ይሄኛው እህቴ፣ ይሄንን በኋላ ብስለብሽውስ? እህቴ ምን ሆነሽ ነው? አሁንም ስለባለፈው እያሰብሽ ነው? ተገኝቶ የለም እንዴ? ምን እንደሆንኩ አላውቅም። ምንም ያህል ብጥር አይምሮዬ ሊረጋጋ አልቻለም። የሆነ ሰው እያየኝ ይመስለኛል። ቅድም ከታች ሆነን ቀረጻ ላይ ያለን የሆነ ሰው አይተሽ ነበር? ምናልባት የማታውቂው ሰው ከውጪ ቆሞ ሲያየን ነበር። አይቼ ማላውቀው አይመስለኝም። ብዙ ሰው ሲገባና ሲወጣ ነበር። ሁሉም ግን አባላት ነበሩ። ያየው አይመስለኝም። እህቴ ቀረጻው አድክሞሽ ይሆናል። ትንሽ ረፍት አድርጊ። ይሄኛው ይሻላል። እህቴ ምን ነው? ከጀርባ እሱ ነው። እህቴ አታስፈራሪኝ። ችግር አለ እንዴ? የለም እህቴ። በጣም ራሴን እያመመኝ ነው። አታስቢ፣ እረፍት ብቻ ነው የሚያስፈልገኝ። እህቴ አሁን አስታወስኩ። ቅድም አንድ የሚያጠራጥር ሰው አይቼ ነበር። ከዚህ በፊት ያየሁት መስሎኝ ነበር። እየተከታተለሽ እንዳይሆን። በሱ ጉዳይ እርግጠኛ መሆን አንችልም። አንቺም ለማንም እንዳትናገሪ። ግን አደገኛ ሰው ቢሆንስ? ግን ለድርጅቱ ማሳወቅ ይኖርብኛል። ምንም አይነት ማስረጃ የለንም። ግርግር መፍጠር አያስፈልግም። ሰዎች እንዲሁ ፈርተን ነው የሚመስላቸው። ገባኝ። ሰውየው ሊጎዳሽ ቢሞክርስ? ግን ለአለቃ ዣን ብንነግረውስ? አያስፈልግም። እባክሽን ተይ። እሱ ሰሞኑን ስራ በጣም በዝቶበታል። ለዚህ ትንሽ ጉዳይ ብለን ልናስጨንቀው አይገባም። ይሄ በራሳችን መፍታት የምንችለው ጉዳይ ነው። እንፈታዋለን። ግን እንደማስበው ግን አትበይ። ወደ ስራሽ። ዣኦዲንግ፣ ይህንን ወረቀት ልታይልኝ ትችያለሽ? ችግር ያለው ይመስለኛል። እዚህ ጋር በደንብ ካየሽው ይሄ እዚህ ነበር መሆን ያለበት፣ ግን አንድ አይነት ነው። ሰላም አለቃ። ይህንንም ሰዓት ሲኖርሽ ተመልከችው።
እስካሁን አልሄድሽም? አለቃዬ ከኔ በላይ አምሽቶ እየሰራ እንዴት ብዬ ወደ ቤት እሄዳለሁ? አመሰግናለሁ። መክሰስ አምጥቻለሁ። አረፍ በልና ብላ። ጥሩ ምርጫ ነው ያለሽ። ደግሞ ወርቦኝ ነበር። ለዚህ ስራሽ በሚቀጥለው ወር ቦነስ ይኖርሻል። ማናጀር፣ የገባውን ቃል ብትጠብቅ ይሻልሃል። ስሚ፣ ወይኗን እንዴት ናት? ስለ እሷ እንደዚህ በጣም ከተጨነቅ ለምን ራሷን አትጠይቃትም ታዲያ? እኔ የእሷ ሰላይ አይደለሁም። እና ወይኗን ሰሞኑ እንዴት ናት? በቀደም ልደቴን ካከበርን ወዲያ ጥሩ ስሜት ላይ አይደለችም። ከፍቷታል። ብዙም አታወራም። ናንቺን አሁንም ስሜቷን ይጎዳዋል ማለት ነው? አታስቢ፣ የጥናት ክፍሉ ጉዳይ እንዳለቀ ሄጄ አያታለሁ። ችግር የለውም። እሺ፣ በአንተ ትልቅ እርዳታ የእህቴ የተንጠለጠለ ፊት ይሰበሰባል። በልተጨርስ ደግሞ እንዳታስተርፍ። ቻው። ሊሩ በደንብ ብላ። እኔ እናቴ በጧት ተነስቸን የሰራሁት። እናቴ የምትሰራው ምግብ አለ የተባለ ሼፍ ራሱ አይሰራውም። እውነቴን ነው፣ በጣም ይጣፍጣል። ወሬማ በደንብ ታውቃለህ። ሊሩ ሰሞኑን በስራ ተጠምደክ በጣም ከስተሃል። ጨምረ ብላ። አምሮብኛል። ስራው ይበዛብህም ጤንነትህን መጠበቅ አለብህ። ሰሞኑን የድርጅቱ ስራ እንዴት እየሄደ ነው? ሁሉንም ነገር ቀስ በቀስ ነው ማስተካከል። ስር ከሰደደ ችግር ጋር አትታገል። በተለይ ካጎትህ ጋር። ምንም ቢሆን ቤተሰብ ነን። ኃይለኛ መሆንን አቁም። አባ ለማለት የፈለከው በደንብ ገብቶኛል። የድርጅቱ ከባድ ፈተናዎች ሁሉም ተፈተዋል። አሁን ቀላሎቹ ናቸው የቀሩት። ሁሉንም እኔ ያስተካክላለሁ። አንተ አታስብ፣ ተማመነብኝ። አይ ሁለታችሁ ምግብ እየበላችሁ ስለ ስራ ባታወሩ ምን ችግር አለው? ሊሩ ትኩረት ስራ ላይ ብቻ ይሁን። ጊዜ ስታገኝ ወይኗንን ለራት ይዛትና ካየናት እኮ በጣም ቆየን። ወይኗን ሰሞኑ ስራ በዝቶባታል። ሌላ ጊዜ ሁለታችሁ መጨነቅ አቁሙ። እዩት እስኪ ልጃችሁን። በጣም መልካምና ታታሪ ሰራተኛ ነኝ። ስለ ፍቅረኛ አታስቡ። ጉራው ከየት እንደመጣ እውነት አላውቅም። አለቃ፣ ሻሎ ኮስሞስ የኛን ደንበኞች እንደወሰደ መረጃው ደርሶኛል። ሁሉም ደንበኞቻችን ስራ ማቆማቸው ነው። ፈጥነን መፍትሄ መፈለግ አለብን። ችግር አለ እንዴ? የለም፣ ከቢሮ ነው የተደወለልኝ። አባ እማ በሉ ብሎ እኔ ልሄድ ነው። ጠግበ ነው እንዴ? ሄጃለሁ። ይሄ ልጅ በቃ እንደፈለገ ነው። አይ እኛ እንብላ። ድርጅታችሁን የሚያሳድግ የስራ እቅድ ነው። እባክህ በደንብ ተመልከተው። መልካም ጊዜ። ለምንድን ነው ሁሉም ድርጅት ዳይዦንግን የሚጠቅሰው? አስተናጋጅ ሂሳብ። አለቃ፣ በቅድሙ ስብሰባችን ላይ የጠቀስካቸውን ደንበኞች ሁሉንም ቀርቤ ማውራት እድል አግኝቻለሁ። በእቅዳችን መሰረት ከሄድን መፈራረሙ ቀላል ነው የሚሆነው። የሚፈርሙትን አስፈርመሽ ሌሎቹን ተከታያቸው። ገባኝ። እና ደግሞ አንድ ነገር አለ። ላናግራቸው በሄድኩ ሰዓት
የዳይዦንግን ስም ያነሳሉ። ለምን ይመስልሃል? ይሄ የተለመደ ነው። ሁላችንም ተመሳሳይ ኢንዱስትሪ ነን። ከኛ ጋር መስራት ከፈለጉ ሊያወዳድሩት ይችላሉ። እንደዛ ነው። እና ሌላ ምን ሊሆን ይችላል? ዣን ምህረት አልባ ሆኗል። ብዙ ደንበኞቻችንን በአንድ ጊዜ ነው የወሰደብን። ቆይ ምን አይነት ዘዴ ተጠቅሞ ነው? እንደዚህ አይነት ችሎታ ባይኖረው ይገርመኝ ነበር። አታስቢ፣ የሚያገኘው ብዙ ጥቅም አይኖርም። ዣን አንቺን ከባድ ጊዜ ማሳለፉ አይቀርም። አሁን አንተም ልትበቀለው እያሰብክ ነው? እህቴ እንዴት አመሸሽ? በመጨረሻም ቤት የገባው። ምን ተፈጥሮ ነው ያመሸሽው? መሸብኝ። ማምሸቴ የሻለው ኮስሞ ጥፋት ነው። አደከመኝ እኮ። ለምን? ምን ተፈጥሮ ነው? ዣን እንደማይነግርሽ እርግጠኛ ነበርኩ። ሰሞኑን ትንሽ እያበደ ነው። ደንበኞቻችንን ጠራርጎ ወሰዳቸው እኮ። የዳይዦንግን ደንበኞች አሉ የተባሉ ደንበኞቻችንም ነበሩ። በሱ ምክንያት ከባድ ትርምስ ውስጥ ገብተናል። ሁሉም ሰራተኛ ትርፍ ሰዓት መስራት ይኖርበታል። እህቴ ስማቸውን ንገሪ። ሄሜ ኢንተርፕራይዝ፣ ሁጁ ቴክኖሎጂ፣ ዙ ኢንቨስትመንት። ምን ያደርጋል፣ ሁሉም የዳይዦንግ አዲስ ምርት ዋና የሚባሉ ደንበኞች ነበሩ። ጥሩ የስራ ጊዜ ይኖረናል። አመሰግናለሁ። መልካም። ለምንድን ነው ሁሉም ድርጅት ዳይዦንግን የሚጠቅሰው? ሊሉ አሁን በጣም ተጨንቋል። ወሬው ይበቃናል። ደክሞኛል፣ ገብቼ ልረፍ። አንቺም ተኚ። ደህና ደሪ። በዚህ በኩል ዛሬ ቤት መጥተህ ስለወሰድከኝ አመሰግናለሁ። ባትመጣ ረፍድ ነበር። ሰሞኑን በጣም ትሁት ሆነሻል። ቤትሽ በመንገዴ ላይ ስለነበር ነው። እና አሁን እያልከኝ ያለኸው ቤቴ በመንገድ ላይ ባይሆን ኑሮ መጥተህ እንደማትወስደኝ ነው? እህቴ ዩሽን፣ ዳይሬክተሩ በፍጥነት ልብስሽን ቀይሪ ብሏል። እሺ፣ ወደ ስራሽ ሂጂ። ከመሄድ በፊት ስተውል ለምን አታየኝም? አሁን ልሂድ፣ ሌላ ጊዜ ይሻለሁ። እባክሽን እስከ በርሻኝ። እሺ። ይቅርታ፣ መግባት አትችልም። ይሄኛው ሰውዬ ማን ነው? ሰሞኑን ይሽን ሲከታተላት ነበር። የይሽን አዝናቂ ይሆን? አይደለም፣ ሁሌ ሳዩ ቶሎ ይሰወራል። ቆይ አሁንም ግን እንደገና የባለፈው አይነት እብድ አድናቂ ቢሆንስ? ግን ይሽን ለማንም እንዳትናገሪ ብላኛለች።
በቂ ማስረጃ ስለሌለን አለመግባባት ይፈጠራል ብላ ፈርታ ነው። አንቺ ምንም አታስቢ፣ ሰዎች እልካለሁ። በዚህ አይነት ወቅት ከሺን ጎን ልትሆኝ ይገባል። ብቻዋን አትተያት። እሺ አለቃ ዣን። እህቴ ደህና አደርሽ? ነይ፣ እኔ ራሴ የሰራሁት ቁርስ ነው፣ ቅመሹ። አስተያየት ግን አይቻልም። እሺ? አመሰግናለሁ። አይ ጃኢዳኢ። አቤት። አለቃ ዣን ዛሬ ውጭ የሚያስወጣ ጉዳይ አለው? የለውም እህቴ ዊን። አለቃ ዣን በዚህ ሰዓት ለማግኘት ከፈለግሽ ልትጠብቂ ይገባል። ለምን? አንቺ ራስሽ እዩ። አየሽ፣ አለቃ ስራ በዝቶበታል፣ ግን ዩሼንን ለማየት ሂዷል። ዩሼን በአለም ላይ በጣም ደስተኛ ሴት መሆን አለባት። በፈጣሪ ተመልከቺ፣ ተመልከቺ። ከዜናው በታች ያሉት አስተያየቶች ከ100,000 በላይ ናቸው። የማይታመን አስተያየቶቹ ሁሉም ድጋፍ ናቸው። የእሱ አድናቂዎች ራሱ ጽፈዋል። እንዲጋቡ ነው የሚፈልጉት። ዋው! አለቃ ዣን ምርጥ ወንድ ነው። ታዋቂ ነበር። እህቴን በታዋቂ ሰዎች አድናቂዎች በቀላሉ ተቀባይነትን ማግኘት በዚህ ዘርፍ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ጃኢዳኢ ቢ አመሰግናለሁ። ይመስለኛል እነዚህ ሁለቱ እየተባረኩ ናቸው። አቶ ዣን ሰላም። ሰላም። ደስ የሚል ጠዋት ነው። ደስ ብሎሻል? ለምን ዋሻኸኝ? ምንድን ነው የዋሸሁሽ? ለምን የዳኢዡንግን ደንበኞች ሰረክ? ስራ ስራ ነው። መስረቅ ብሎ ነገር የለውም። ታዲያ እኔን ለምን አሰራኸኝ? ዡሊኑን ለመበቀል ነው? ረዳቱ ነው። የግል ጉዳይን ከስራ ላይ እያንዳንዱን ውሳኔ ያደረኩት ለሻሎክ ኮስሞስ ጥቅም ነው። አንቺ እንድትሰሪ ያዘዝኩሽ፣ አንቺን በጥሩ ሁኔታ ሰራሽው። ይህም ትክክለኛ ውሳኔን ያሳያል። በአግባቡ እየተወዳደርኩ ነው። አግባብ ውድድር? እሺ ውድድርህን መወዳደር ትችላለህ። እኔ ግን ካሁን በኋላ የለሁበትም። ስራውን አትፈልጊውም ማለት ነው? እንድሰራው ስለታዘዝኩት የስራ አይነት ብቻ ነው የጠየቅኩት። እሺ ልጠይቅሽ፣
የወሰድናቸው ደንበኞች የዳይጆንግ ባይሆኑስ? የሌሎቹ ቢሆንስ? ከኔ ውሳኔ ጋር ችግር ይኖርሽ ነበር? በዚህ ዘርፍ ፉክክር ያለ ነገር ነው። የዳይጆንግን ደንበኞች እኔ ባልወስድ እንኳን ሌሎች ድርጅቶች መውሰዳቸው አይቀርም ነበር። ጉዳዩ አሁን ገባሽ? የሚችለው አካል ያሸንፋል። የዛሬ 7 ዓመት አስተምረሽኛል። የዛኔ ምንም ያህል ብለማመጥሽ ብለምንሽ ከኔ የተለየሽበት ምክንያት ልነግርኝ አልፈልግሽም። ከዛም የዡሊሉ መኪና ውስጥ ገባሽ። ዌንዋን ታውቂያለሽ፣ ላመሰግንሽ ይገባል። በአንቺ ምክንያት ባይሆን ኖሮ፣ የዛሬው የአንቺ ውሳኔ ባይሆን ኖሮ የዛሬው ዣና አንጂያን አይኖርም። በእነዚህ 2 ዓመታት ውስጥ ለራሴ እየደጋገምኩ ተናግሬያለሁ። እኔ ዣና አንጂያን የሚችል ሰው መሆን አለብኝ። እኔን አሁንም በዛኔው ምስል ነው የምታየኝ? እንደዛ ነው የምታስበኝ? እንግዲያውስ ንገሪ፣ ለምንድን ነው የዛኔ መለየት የፈለግሽው? ብዙ ዓመታት አልፈዋል። አሁን ማውራት ምን ጥቅም አለው? ወጣቶች እንደዛ አይደል የሚያደርጉት? ሲፋቀሩ አብረው ይሆናሉ፣ ካልሆነ ደግሞ ይለያያሉ። ሲፋቀሩ አብረው ይሆናሉ፣ ካልሆነ ደግሞ ይለያያሉ። ታውቂያለሽ፣ ሁለታችን የተለያየንበት ወቅት በሕይወቴ በጣም ከባድ ወቅት ነበር። ታውቂያለሽ፣ እስካሁንም የገባሁት ነገር ሁሉ ህመም ተሰምቶኝ እንደማያውቅ ግን አንቺ እንደ ቀላል ነገር ትናገሪዋለሽ።